ይደጋግምና ጠላቴ ሆነሽ አላምንሽ የኔ ባርሽ ቀልኛል እህቴ ከምትል ልብሽ ንጹህ ደርግ መልከ መልካም ዛሬ ተለይተሽ አማርሽ በጣም ፍቅረኛሞች ሆነን ባልና ሚስት ሆነን እህትና ወንድም ሆነን ማንተዋወቅ ሰው ሆነንም ወሳኙ ነገር ለኔ ያንተ ደስታ ነው። የዝና ሆዲዬ የዝና ተያታ ገላች የዝና ተማሪ ነኝና በናፍቆትሽ መቀጣት አልፈልግም። ከመጣሽ አይቀር ልንገርሽ ልቤን ስሜት እና በጣም ነው የምወድሽ። የህይወቴ ህይወት አንቺው በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ ያንቺ ደስታ የኔም ደስታ ነው። ሁሉም ነገር አሁን በዙሪያችን የተጋረጡት ነገሮች ውሸት ሆነው እኔና አንቺን አንድ ያድርግ። ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ። እንኳንም የሩቅ ዘመድ አልሆንም። ተመስገን በቃ የቅርብ ነክ አሁን የኔ ነክ የትም አትሄድም። በጣም ያፈቅሽኝ ማታ ትወጣለች ሲላት ፀሐይ በትዝታ ናፍቀሽኛል። ሰላም ራሂል እባላለሁ። እኔ ደግሞ የወደፊቱ ባልሽ ለመሆን ያቀድኩት ጆ እባላለሁ። ጭራሽ ሞዴልሽ በእኔ ብሶን አንቺን ይለኛል አባት አለኝ እንቁልልጬ ሁለት አባት አለኝ። ሰላም እንዴት ናችሁ? እንዴት ናችሁ? እንኳን አደረሳችሁ። ዛሬ በጆ ቤት በጆ ቻናል ከች ብያለሁና እንኳን አደረሳችሁ። ዛሬ ወይና ወይ ያልኩ ጀምር ነው ወይ ለሲ ታምሩማ ጆ ሲመጣ እናስብላለን እብንና ዛሬ ምን ቤት በእውነት እዚህ ከመጣሁ ቆየሁኝና በጣም ቆይ ነበረ ከጆ ጋር እንትን ካልን እሱ ነው የሚደውለው አይደለም እና ከጆ ጋር ሳይሆን አሪፍ ላይ አይደለም። ሰሞኑን ከስንት ከቤት ወጣ ጀምሮና እሱም ስሙ ሁላም ለመስበር እና ደግሞ ዛሬ በዓል ነው። በበዓል ቤቱ ጭር ማለት አለበት። ሴት እያለች ድሮ ነው የሚሰራ ነበር ግን ያው ጾም አልተፈታም። ስለዚህ አይሆንምና ለድባቡ ምናምን ከውስጥ ማመቃረብ ቡና እንጠጣም፣ ሻያችን ጥደናል፣ ሻያችን ፈልቷል፣ ፋፍሽ ብለናል። ግን አባወራይ የቤቱ አባወራ ታላቅ እንደም ያለምና እሱ እስኪመጣ እየጠበቅን ነው። በጣም ናፍቆኛል። በጣም ፈርቻለሁ ስላችሁ ለእናንተ ይገባችኋል። ተስፋ እንዳልሰጠውም አሁን ላይ ፈርቻለሁ። አዲስ ተስፋ እንዳይመስል ግን ደግሞ በቃ አንተ ማለት አለብን ባልና ማከራከብን በቃ እንትን ምንድነው አልተጣላንም፣ አልተከራረፍንም፣ አልተጎዳደንም። ኖርማል ላይ ነን። ጋፕን የፈጠርነው ለጥቂት ጊዜና እሱ ጋፕ ደግሞ ኖርማል ነውና ይሄ ነገር እያለቀ ነው መሰለኝ። እሱ ጋፕ ደግሞ ኖርማል ነው። ስለዚህ እንትን ነው በቃ መስተካከል ይችላል። ለዛሬ ብቻ እህትና ወንድም አይደለንም፣ ባልና ሚስት አይደለንም፣ ፍቅረኛሞችም አይደለንም። በቃ አንድ ላይ በዓል እንደሚያከብሩ ሰዎች ብንችል እንደውም እንደ አዲስ እንተዋወቃለን ማለት ነው። እንደዛ ነው ያሰብኩት እና ቤቱ ቅዝቅዝ ብሎ ያስጠላል እና ድምፁ በሁለት የለበበት ነው ነገር ስለው በጣም ኤክሳይትድ ሆኖ ነበርና ራሴን እንደወቅስ አደረገኝ። ምናልባት ዴኒዮ እስኪመጣ ብሬ ብቀመጥ ምንም ብዬ አሰብኩኝ። ልክ ነኝ ልክ አይደለሁም ብቻ ሁለት ምንድነው አንቺ ምን ሆነሽ ነው? ምንድነው ፊትሽ ምን ሆነሽ ነው እንደዚህ ግርጥት ያልከው? የምር አንቺ ነሽ
እና ምን እያደረግክ ነው? ፊትክ እንደዚህ እስኪመስል ድረስ እግዚአብሔር ልክ ነው። ደህና ነሽ? ደህና ነሽ? ደህና ነበርኩ ስለመጣሽ ለእኛም ደስ ብሎኛል። እኔ ደግሞ ባልመጣሽ ነው። አንተ ነገር ኧረ እኔ ደህና ነኝ። ከእሱ ጋር ነው የሆነ ያልጠበቁት ነገር ሆነብኝና ድንገት ደስ አለኝ። ታውቂያለሽ? አይደለም ድንገት ደስ አልኩ አይደለም። አሁን እንትን ያለኝ ፊትክን እያየህ ነው። እሺ አንተ እኔ ውሸቴን ነው። እሺ ፊት እንዴ መድኃኒዓለም ተዋል እኮ ከንፈሩ ጀርባል። ደህና ነኝ፣ የምር ደህና ነኝ። እንኳን መጣሽ ግን የምር አሁን ደግሞ በይበልጥ ደህና ናት፣ በይበልጥ። እሺ በቃ ሆያ እያልክ ነው። እኔ ስለናፈቅ ነው ተጠያቀው እሻም ሆያ ምንድን ነው ታረጋለህ? እሺ እዚህ ጋር ልጣ እንካ ሆያ ሙያ እዚህ ነሽ። ስለመጣሽ ደስ አለኝ። ምን ላድርግ ግራ ገባኝ፣ ግራ ደነገጥኩ። ዛሬ በዓል ነው። አንተ እኔ ጠብቄ ነበረ ቤት መጥቶ ሆያ ሆዬ ብለው ሙሉ ሰጥቼው ብዙ ነገር አስቤ ነበር፣ ግን አንተ አልመጣችም። ሆያ ሆዬ የሚለው ካልመጣ ሌለው ዛሬ ይበልጣል እና ወደድሮ ናፍቀኸኛል። ይበልጣል ግን እንኳን መጣሽ። እንፈልገው እንጂ መምጣት ነው ማለት እሺ ወደ ሆያ ሆዬ ምን ምክንያት ነው? ሙልሙል ነን ግን ያው በል አታግዘኝ። መተናል በዓመቱ ኧረ እንደምን ሰንበት ሆያ ሆዬ ሆይሽዬ ለእኛ ፍቅር መጣችልኝ። ኧረ እጅ ጭራሽ እጅ ልቀቅና ጎርሳለች። መልክ እሺ ጨርስና እሱ ሆያ ነበር ማለት ነው። ያው በመጀመሪያ ግን ደስተኛ ስላደረግሽኝ ቆይ ይቅርታ ምርቃትን አቋረጥኩብህ። ስለ ድሮ ማውራት አይቻልም ስላለፈው እስከዛሬ ስለነበረው አልተጣላንም። ብቻ ስላለው ነገር ምንም ማውራት አይቻልም። ዛሬ አዲስ ቀን ነው። አዲስ ቀን በቃ ትናንትና አልፏላ፣ ነገ ደግሞ ይመጣል። ስለዚህ አሁን ነው የምንኖረው እናንተ እዚህ ሰዓት ላይ ነገ ይመጣል፣ ግን አዲስ ታይም ልናገኘው አንችልም። ሶ ስለ ነገ እያሰብን ደግሞ ሁላችን አናበላሽም። ስለዚህ አሁን ላይ ስላለው ብቻ ነው ትልቅ ሁኝልኝ ደረጃ ድረሽልኝ። የአንቺ ደስታ የእኔም ደስታ ነው። ሁሉም ነገር አሁን በዙሪያችን የተጋረጡት ነገሮች ውሸት ሆነው እኔን አንቺን አንድ ያድርገን። ድገምና የጆከርን ቤት ድገምና ከዛ ይሄ ልጅ ወልዳችሁ ነው የሚባለው። አዋይሽ ነው እንዴ? እኔ አላውቅም። እኔ ግራ ገባኝ። አዋይሽ ቀላቀላ ነው ግራ ገብቶኛል ምን ማለት እንዳለብኝ ላየር ዛሬ ገና ትልቅ ስራ የሰራው ዛሬ ይዞልኝ መጣ። ይሄ ቤታችን ናፍቆ ነበር። እኔ ራሱ ገብቼ አላውቅም። ከስንት አንድ ጓደኞቼ ጋር ነው ማለት ነው ምናምን ማለት ነው። ቼክ ካለ ከካሜራዎች መቆጣት አካባቢ ኢትዮጵያ ለወብለኝ ደስ ይላል። የምር ደስ ይላል። እሺ ልጅ ግን ገና ነው። አዎ ኦኬ ማለት ነው። ሰው እንዴሽ ተረጋጋ። አምሮብሻል። አንተ ጋር ልመጣ ሲል ለዚህ እኔ ነበርኩ የጨቆንኩሽ መሰለኝ። አንቺን ካገኘሁ ለእኔ በዓል ነው እቀይራለሁ። ተመልካቾቻችን ናቸዋ። በጣም ይቅርታ እንግዲህ በዚህ አይነት መንገድ ያው ስለቀረብኩ ማለት ድንገት ሰርፕራይዝ አድርገኝ ነው። አሁን ግን አንቺን ካገኘሁ ለእኔ በዓል ነው። አልፈልግም እንደዚህ ነው
እንወጣለና ስንወጣ ቀይራል። መቼም ዛሬ ከኔ ጋር ነሽ አላድርም። እሺ ግን ውዬ ሂድ ባለልክ በጣም ይቅርታ ተመልካቾቻችን። አንቺ ምንስ በረዶ ብትሰጪኝ በጣም ይናፈቅሽኝ። ጀንበር ተሰናብታ ስትሄድ ካፋፍ ስትሻገር ሲመሽ ታሳያለች ሁሌ ያለፈውን ነገር አላስተኛ ስትል ባሳብ መናፈቅ አብዝታ ማታ ትወጣለች ሲላት ፀሐይ በትዝታ ናፍቀሽኛል 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 ሁሉ ነገር ሳቅሽ፣ ቀልድሽ፣ ጨዋታሽ አቤት ድሮ እዚህ ያለ ማለት ነው ጭቅጭቃችን ነበረ። ያው የሰው ልጅ ሲራራቃል ፍቅሩ በደንብ ይታል። የሚመተገና ሲሆን እናት ሀገር ሲወጣ በደንብ ከሀገር መውጣት አይቀርም። ጭራሽ እንዲህ ካመሰገንከኝ ይታይ ከሀገር ስወጣ ደግሞ ምን ያህል ልታመሰግነኝ እንደምችል። እሱንማ አታድርጊ። ቢያንስ በአይን እያየሁሽ መጽናናት ይበቃኛል። ጭራሽ ደግሞ ጭራሽ ሞዴልሽ በኔ ብሶን አንቺን ይለኛል ናፍቆት ትዝታሽ እንደረበን ያስታውሰኛል። እሺ ብቻ በናፍቆትሽ መቀጣት አልፈልግም። ከመጣሽ አይቀር ልንገርሽ የልቤን ስሜት እና በጣም ነው የምወድሽ አለችኝ። አይ ነው አቃል ይሄን ሁሉ በስንት ሰዓት ማለት እንዴት ከመቼው አፈጣጠንሽው? ከመቼው እና እኔ እኮ ሲጀምር ማለት ነው ምን ያልኩት መሰለኝ እንትን አትቀመጥ እና የት እሱ ነገር ደግሞ በጣም ያናደፍ። የት ልቀመጥ ማለት ነው ማሆን የነበረብኝ? ሸቅጠላ አድርግልክ እኔ አልኩሽ በረዶ ውሃ ቀርተሽ ከዛ ጋር ሰጪ ለኔ ይጣፍጣል። ከበዓል በላይ ነው። የምሬ ነው። እስከ ዛሬ ማለት ነው ብዙ ጊዜ ሻፍ ልቼለት አውቃለሁ። እንደ ዛሬ ግን ተመስገን። አንቺ የምትነኪያቸው ነገሮች ከምኔው ገባሽ? ከምኔው ቁልፍ ስባኝ እሱ ጋር ላይ ነው እንደና እኔ ቤት ውስጥ የለህም አልኩህ እኮ ቅድሚያ አላባራ ሰርፕራይዝ አደረግሽኝ። አመሰግናለሁ። ልብሽ ንጹህ እንደርግ መልከ መልካም ዛሬ ተለይተሽ አማርሽ በጣም አምሮብሻል። እኔ ነበርኩ የበደልኩሽ መሰለኝ። እንደዛ ሙሉሽ ከጎንሽ ደስ ይላል እኮ አሁን እኮ አለ ያው ሻይ እንጠጣና በኋላ ለአንተ ከተረጋግተን ፍቅራችንን ከጨረስን በኋላ እሺ ቡና ቁርስ ትይዛለህ? በጣም ኧረ ቆይ ላስይዘው በእናትሽ የሻስ ይዘው ዛሬ ገና ጥሩ ስራ የሰራው አንቺ ጊዜ ልኝ ስለመጣ ያዝ ያዝ እንደ ያ የምር ባለውለታዬ ነህ። አሁን የፈለግከውን እታዘዝልሃለሁ። እሺ የምር ቀስ በል። ከአፍ ውስጥ ማን ይቀማል እንዴ? ቀስ በል እና ቡና ለፈላት ያዝናል ለጆዬ። እስኪ ይበልጣል፣ እስኪ ይቀድማል። በጣም ደስ ይለኛል። ግን ግራ ገባ። እስካሁን አሁን እየተረጋጋሁ ነው ገና። አረ በቃ ዛሬ እንዴት ነው እንትን አድርገህ ይኸው በቃ እንትናችን ነው አዲስ የምንተዋወቅበት ቀን ነው ምናምን ነገር በቃ ልደታችን ራሄል ይባላል እና ሰላም ራሄል ይባላል። ከዛ በኋላ ልብ ውስጥ ያለች ራሄል እኔ አይደለሁም እንደዚህ አልምና ማለት ነገር ማንበብ ጀምረህ ና ሰላም ራሄል ይባላል። እኔ ደግሞ የወደፊቱ ባልሽ ለመሆን ያቀድኩት ጆ ይባላል። እሺ በቃ ተወቀናል። ዛሬ የመጀመሪያ ቀናችን ነው። 10 ጥያቄዎች አሉ ይላል ብቻ። እንግዳችን ምን ተሰማው ዛሬ እኛ ፕሮግራም ላይ በመገኘት? እውነት ለመናገር ከኔ በላይ ደስተኛ ነው መሰለኝ። እንጃ ከፍቶኝ ነበር እውነት ለመናገር ያሳለፍኳቸው ቀኖች ልጅ ሁሉ ምርኞችን ለኔ በጣም ከባድ ናቸው። እንደዚህ በቃላት ልነግርሽ አልችልም። ግን እንኳንም ተፈጠረ ራሴን እንዳውቅ አድርጎኛልና ዛሬ ደግሞ አንቺን ከጎኔ እንዳያደርጎኛል።
የወደፊቱንም ከአንቺ ጋር እንዳልፍ ይፈትነኛል። እግዚአብሔር ያውቃል። አትልም እንዴ? እግዚአብሔር ያውቃል። እግዚአብሔር ያውቃል ብለን እንለፈው። እንኳን መጣሁ በመሄድ አልጸጸትም፣ አልተቆጨሁም። በመራራቃችን አልተቆጨሁም። እንደዚህ ጠንክረክ ብትጎዳ ካልተጎዳ ደግሞ አጠነክርም እና ጠንክረክ ስላየሁ ደስ ብሎኛል። እሺ አሁን እስከ ዛሬ ያለው ግን ዛሬ እኔን ጥያቄ ልጠይቅሽ። አሁን የተዋወቅ ነው እሺ እኔ እና አንቺ ምናምን ነው ብዬ ላስብ። እኔ እናንተ ስለዚህ እሺ አይ እነግርሃለሁ። አሁን እያሰብኩ ያለሁት አይደለም እኔ እናንተ ምንድን ነን? ቆይ ዝም በል። ኧረ እኔ ምንም ዝምታ የለውም እልሳለሁ። ጨክነኝ ነው። እኔ እናንተ ዛሬ ታወቅን ሰዎች ነን። አብረን በዓልን እያከበርን ነው። በዚህ በመንገድ ላይ ሳል ቤቱ ተዘግቶ ምናምን አየሁትና ዘንዴ ቆይ ይሄ ሚስት እስክትመጣ እህት ታሞቀው ብዬ ገባሁ አይደለ? በዚህ ጋር ስታልፊ በዚህ ጋር ሚስት እስክትገባ እህት ብታሞቀው ቤቱ ምን ችግር አለ በለሽ አንቺ። እሺ ልጅ ጃገር ይወደስልኝ ዛሬ ዘፈን እናንቺ እና በቃ ምን እንደምላላክ ግራ ገባኝ። ታውቂያለሽ። ብቻ አመሰግናለሁ ፈጣሪ ከዚህ በላይ ለአንቺ ደስ የሚል ነገር ወይም ደግሞ ደስታሽን የምትፈጥሪበት ነገር እንዲሰጥሽ እመኛለሁ። አንቺን ካስደሰተሽ ምንም ነገር አልችልም አውቃለሁ። እየተከተልኩ ያው በራስ መታመን ዛሬ እኮ ነው የተገናኘነው አይደለም። እሺ ማርያምን አልከፋኝም። ማርያምን አውራ በቃ ነው ደስ አለሽ ወይ ነው እዛው እሱ ራሱ ነው ይዘፈን ሻረቀስ የህይወቴ ህይወት አንቺው በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል አንቺው በመሆንሽ እባክሽ ፍቅሬ ሆይ አልውጣ ከቅፍሽ አይበቃም። ስሜት እስከተኸኝ እና ደስ ካለም በኋላ አንተ እሺ የሆነ ዘፈንልክ ማለት ነው። ደስ እያለኝ አውርጆ ማለት ነው። ጠፋብኝ እንጂ ነው ዘፈንልክ። እሺ እኔ ልስፋልሽ በሁለት እንትን የሚቋረጥ ግን አልፈልግም። እሺ እንዴ ሙልሙል ሰጠውክ። ይሄ አሁን ኦልሬዲ ሙልሙል በላው እንዴ የዝና ሆድዬ የዝና ተያታ ገላች የዝና ተማሪ ነኝና ወይዳ ገና በልጅነት አንቺን ወድጄሽ ገና በልጅነት ወይዳ አንቺን ወድጄሽ ወይዳ ትምህርቴ ሳልጨርስ ተዳከምኩልሽ ትምህርቴ ሳልጨርስ ወይዳ ተዳከምኩልሽ ወይዳ ጥናቴ ስጀምር ደብተሬ ስገልጥ ጥናቴ ስጀምር ወይዳ ደብተሬን ስገልጠው ወይዳ ትመጪብኛለሽ በቀን በጨለማ ትመጪብኛለሽ እስክስም በታዩ ታውቃውታል እና የምር አመሰግናለሁ። በዓል መስሎኝ ይሄ ቀን እንኳን እንዳልፍ ስላደረግሽ ብቻ አመሰግናለሁ። ዛሬ ለካ በዓሉ አሉ የሆነ ደመራ ምናምን ይዘው ከሄዱ አላ ከቆምሽ
ከቆምክበት ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጫወታና ሳቅሽን አስታውሼ እላለሁ እተክዛለሁ አስባለሁ እንግዲያው አንቺም ከተለየሽ ከራቅሽኝ አስታውሽኝ እንትን ነው እንዴት ነው መሆን ያለበት መሰለክ? እንደሱ አይነት ነገር ከወራን ዛሬ ተስማማን። ዛሬ በዓል ነው። ዛሬ አዲስ ቀን ነው። ያለፈው አልፏል፣ በመጥፎም በጥሩም አልፏል። ከዛ ነገ ስንደርስ ለምን እኔ እናንተ ወተን እረት እንበላለን። ዛሬ ምን ቀን ካንተ ጋር ነኝ። ሙሉ ቀናችን አብረን ካሳለፍን በኋላ የነበረልህ ይቀጥላል ማለት ደግሞ ማለት ይደብራል ብቻ እያልሽኝ ነው። እንደዛ አይደለም። ለምን ይደብራል? ሂድ ማድረግ አለብህ፣ መጠንከር አለብህ፣ ስራ መፈለግ አለብህ፣ ጎበዝ ልጅ መሆን አለብህ። እና አንድ የምነግርህ ነገር አለ። ግን እንዳትናደድ። የዚህን ድባብ ማጥፋት አልፈልግም። ሻይ ጠጣ። የዚህን ድባብ ማጥፋት አልፈልግም። አጎት ጋር ደውዬላቸው ነበር። አጎትክ አባቴ ጋር እያወራን ነበር በስልክ። ተስማማችሁ? እኔን ያስወጣችሁኝ ነው እናንተ ሁለት አባት አለኝ። እንቁልልጬ ሁለት አባት አለኝ። እሺ እንከራከርበታለን። ብቻ ግን አጎት ጋር ደውዬ ነበረ። እንዴት ነው ከአንተ ጋር ያለው ነገር ማስተካከል አለበት። ማለት ተጣልታችኋል። ወንድሜ የእናንተ እንትን በለዋልሽ? አይ አላልኩም። ለምን እላለሁ? ትልቅ ሰው ነው። ቻው ሄጄ እሳቸው እንትን አድርጉ ብዬ ማለት አልችልም። ግን ምንድን ነው ያደረኩት? ደወልኩኝ። በመጀመሪያ በጣም ይቅርታ ጠየኳቸው። ፈቃደኛ አልነበሩም ሊያወሩኝ። ግን እኔ ነኝ የደወልኩት። ራሴ ነኝ ፈልጌ ልካቸውና መታረቅ አለባችሁ። እኔ ነኝ መሀል ገብቼ ከሞቀ ፍቅራችሁ ላይ የለያየኋችሁና እንዴት ነው ላላዛልቅክ ነገር ከቤተሰብክ ማጣላት አልፈልግም። አጣልቼ ካለሁኝም እና የእስከዛሬው ይሁን ብዬ ነበር። ይሁን እኔ ያለሁለት ካገኘ ብዬ ነበረ። ግን ቤተሰብም እንደሚያስፈልግ ከዚህ በፊት በጣም ደጋግሜ እነግራለሁ። ደጋግሜ ቤተሰብ በጣም በህይወታችን ወሳኝ ነገር ነው። ብቻ ግን መሆን አትችልም። ብትወድቅ ቀድሞ የሚያነሳው ከኔም በፊት እውነት ነው የምልክ ከኔ በፊት ከኔ ከራሂል በፊት የሆነ ነገር ብትሆን ቀድሞ የሚደርሱልክ እነሱ ናቸው። በእውነት አጎትክ ቤተሰቦች እመነኝ። የሆነ ነገር ብትሆን ነገር ቸገር ኢሞሽናሊ ፋይናንሻል ብቻ አይደለም ማስበለበ ኢሞሽናሊ በቃ ቤተሰብ ለበዓል ለምናምን አብረክ ሄደ ጊዜ ስታሳልፍ ከስንት ጊዜ እንደሄድክ ስትጠይቃቸው ደውሎ ጆ ያለ ደህና ነህ የሚልክ ሰው በጣም ወሳኝ ነገር ነውና ቤተሰብ ከኔ የሚቀድማል። ከምር ነው የምልክና ከቤተሰብ ጋር እና ከአጎት ጋር ቀጠሮ ይዘናል። ዛሬ አይደለም ግን አንድ ቀን ሄደን ትታረቃላችሁ። እኔና እሳቸው ማለት ነው። ስታየን ማለት ነው። አሁን ትቀናለህ ወይኔ ትላለህ። በጣም ፍቅር በፍቅር ሆነ። ፍቅር በስልክ በጣም ለረጅም ሰዓት ነው ያወራነውና ሪቹ መስማማት አለባችሁ። እኔ አንቺን ደስታ ነው የምፈልገው። አንቺ ከሳር ከቅጠሉ ከምንም ጋር ተስማምተሽ መኖርሽ ለኔ ደስታ ይፈጥራል። ድጋሚ ግን እሱን አይን ማየት አልፈልግም። ለምን? ምክንያቱም እድሜን ያቃጠለ የምወድሽን ልጅ ያን የእህት ናት ማለት ይችል ነበር። ዛሬ አፍቅሬሽ እንደዚህ ከመሆኔ በፊት መናገር ይችል ነበር። ጥፋት ነው የሰው ልጅ ጥፋት ነው ማለት 20 ምናምን አመቴን እድሜን ያቃጠለውን ጥፋት ነው ብዬ ልለፍ። ሌላ ሴት መመኘት እንዳልችል ሴቶች ሁሉ ይስተካከላል። ይኸውልህ አማልፈን ቆይ ያኔ ከዚህ ቤት ስወጣ አንድ ቀን ማደር የምትችል መስሎት ሰምቶክ ነው። አሁንም አልችልም ግን ስንት ቀን አድረክ መሸ በቃ እኔ ከዚህ ቤት ስወጣ እውነት በሯን ሳልፍ እምሞት ነበር ይመስለኝ። ማርያምን በቃ ይሄ ትንፋሽ አፍኖኝ እምሞት ነበር ይመስለኝ። ግን አልሞትኩም። በቃ በእግዚአብሔር ቸርነት አለን ሁለታችን። ባድኝ ስላየሽ ነው ያልሞትኩኝ መሰለሽ። ተመስገን በቃ ስላየሽ ተመስገን በቃ በእውነት ተመስገን። ተለያይተን ማደር እንደማንችል ነበር የምናስበው፣ ግን ተለያይተን ማደር እንችላለን። በጣም ብዙ ነገሮች እንችላለንና መሽቶ ነግቷል እኮ ጆዬ። እግዚአብሔርን ማመስገን ያለብን ተመስገን። እንኳንም ልጅ አልተፈጠረ ተመስገን። እንኳንም ጠላት ሆነን አልቀረን። እንኳንም የሩቅ ዘመድ አልሆነን ተመስገን። በቃ የቅርብ ነክ አሁን የኔ ነክ የትም አትሄድም። ሲጀምር ልጅ ብትሮስ ምን ይጎተት ጠላት ሆነሽ አላህ እንጂ እኔ ባርክሽ ቀልኛል እህቴ ከምትሆን ደግሞ ያለሽ ግን
ብትሆኚ እንኳን ቶፒካችን ዞረ ወደ ቶፒካችን ስንመለስ መታረቅ አለባችሁ። በቃ አልፈልግም። አባትሽ ነው አይደል? ለኔ አባትሽ እንደሆነ ስለማይሰማኝ አጠገቡ መድረስ አልፈልግም። በቃ የመጣሽው ደስታ ተሰጪ ነው። በቃ ዝም ከሱ ያለው ነገር አታነቃቂ። በእግዚአብሔር እንደዛ አይደለም ጆይ። ይልቅ ተረጋጋ። እሺ እድሜ ፍቅሬን ታዩ ነገ የምትከሳኝ ሴት ልመጣ ትችላለች። እሺ በምን እድሜን በምን ይመልስልኝ? ለሱ ያወጣሁትን ጉልበት በምን ይስጠኝ? ልጅ እሱ ጋር ለምን ትሄዳለህ? አንቺን ስለቀማኝ ተውሪ። እንደዛ ታውል እሺ ታልቅስ። እሺ በቃ እሺ በል ተምረናል። ማስመሰል አልችልም። ለምን ትመስላለህ? እና ምን ላድርግ? ማስመሰል ካልቻልኩ ምን ላድርግ? አስብ፣ ተዘጋጅ። የሷ ያጎት የራሄል አባት ሳይሆን አባቷ ነኝ እያለ ሂጂ ይቅርታ ልጠይቀው። ይቅርታ ጠይቃለሁ። እሱን ይቅርታ የሚጠይቅ ግን ይኸውልህ አሁን ላይ እኮ ማለት ነው የመሸነፍ ያለመሸነፍ ጉዳይ ሳይሆን በቃ እስከ መቼ ከቤተሰብ ጋር ጣልተን እስከ መቼ ብቸኛ ሆነን ተስፋ አልቆርጥም። ኖ ይኸውልህ አይደለም። አሁን እኮ ወሬው ስለእናት ለእንተ አይደለም። እኔ እናንተ መንገድ ይኸውልህ በቃ እንደ ቦይ ሀፊዝ እያለ መሄድ ሰው ታውቃለህ። እንደዛ ሆነን እና ችግር የለውም እናንተ ይስተካከላል። ግን አሁን ላይ ቅድሚያ ይኸውልህ በዙሪያችን ነገር ያለው ነገር ሰላም ሲሆን እኛም ሰላም እንሆናለን። እዛ ጋር የሚረብሸን ፋይል ሲጠፋ እኔ እናንተ በጣም ብዙ ነገራችን ይስተካከላል። እና አሁን ላይ ይኸውልህ እኔ እናንተ ምንም ፍቅረኛሞች ሆነን ባልና ሚስት ሆነን እህትና ወንድም ሆነን ማንተዋወቅ ሰው ሆነንም ወሳኙ ነገር ለኔ ያንተ ደስታ ነው፣ ለአንተ ደግሞ የኔ ደስታ ነው አይደል? ወሳኙ ነገር ለኔም ለአንተም ደስታ ስትል ደግሞ ከአጎት ጋር ሰላም ፍጠር። ምናልባት ልብሽ አክሯል፣ እንደ ድሮ ላትሆን ትችላለህ፣ ከፍቶ ሊሆን ይችላል። ግን ደግሞ በቃ አለፋ በቃ የማያልፉ የሚመስሉ ቀናቶች አልፏል። ከዚህ በኋላ ደግሞ እንደሚፈጠር ማን ያውቃል? እግዚአብሔር ማለት አያርገውና ነገ ሞተ ብታደር አጎትክ ነገ ማለት ይኸውልህ ማንም የመጨረሻ ቀን አያውቅም። ስንኖር ደግሞ እንደሚሞት ሰው ነው። ስለዚህ ነገ ልትሞት ትችላለህ። ይቅር ሳትለው ይቅርታ ሳይጠይቅ እንደ ልቡ ሳያለቅስ ፊትክ በቃ በጣም ተጸጽተዋል እውነት እና እንደ ልቡ የሚሰማውን ሳይነግርክ ነገ ላይ ጊዜ ሊቀድምክ ይችላል። በቃ ይቅር ተባባሉ። ይቅር ለእግዚአብሔር በቃ በእኛ ይለፍ። እንኳንም አለፈ እንኳንም ተጎዳን። እግዚአብሔርን ያልክ ተጎዳን። ላስረዳሽ። እሺ እንዴት ላስረዳሽ? እኔ አሁንም ውስጥ የሚነግረኝ አውቃለሁ። ለሁሉም ሰው ይሄንን ቪዲዮ ለሚመለከት ሰው እህት ነኝ። እህቱን ሊያገባ የተመኘ ወንድ ነው መስላችሁ። አንቺ ግን ለኔ እህት አይደለሽም። እሺ በቃ እሱን ይቅርታ አለን ሰጥ እብድ ልመስል እችላለሁ። አንቺን ወደድኩሽ፣ አፈቀርኩሽ። እሺ በቃ